በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ በእግዚአብሔር ልጅ የተወደዳችሁ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር አብ ልጆቼ ብሎ የጠራችሁ መንፈስ ቅዱስ ዘላለም ማኅተም ሰጥቶ ያከበራችሁ የርስትን መውረሻ ማረጋገጫ የሰጠን ሀብተ ወልድ ስመ ክርስትናን ተቀብለን እግዚአብሔር ልጆች እንድንባል የተወሰነላችሁ ብሩካን የእግዚአብሔር ልጆች የቅዱሳን ቤተሰቦች ቅዱስ ሚካኤል ወዳጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ የተወደደ የተመሰገነ ይሁን። እንኳን ለታላቁ መልአክ ለቅዱስ ሚካኤል መታሰቢያ በዓል በሰላም አደረሳችሁ። እንግዲህ ዛሬ ታላቁ የቅዱስ ሚካኤልን በዓል የምንዘክርበት የምናክብርበት በታላቅ ድምቀት ቤተክርስቲያን የምታክብርበት ቀን ነው። ታላቁ ቅዱስ ሚካኤል በሰው ልጆች የህይወት ስፍራ ትልቅ ቦታ ካላቸው ሰውን ካገለገሉ በስም ከተጠቀሱ መላእክት ኃያላን መላእክት መካከል አንዱ ነው። ቀደም ባለው ታሪክ ከፍጥረት በፊት ያው የመላእክት አለቃ ከነበረው ከሰይጣንና ከሰራዊቱ ጋራ ሲሶ በሰማይ ካሉ ሲሶ 1/3 ማለት ነው። ሲሶ 1/3 ወይም 1/4 ብቻ ሲሶ ከሆነው ሰራዊት ጋራ የተዋጋ ነው። ለእግዚአብሔር ክብር ቀንቶ እግዚአብሔር ነው አምላክ ሌላ አምላክ የለም በማለት እኔ አምላክ ነኝ ብሎ ዙፋኑን ከደመናት በላይ ለመዘርጋት ራሱን ከፍ ከፍ አድርጎ የተመለከተውን ሰይጣንን ወደ ጥልቁ ተዋግቶ የወረወረ መልአክ መሆኑን በዮሐንስ ራዕይ ምዕራፍ 12 ላይ እንመለከታለን። እንግዲህ ይህንን ትልቅ አገልግሎት ይህንን ትልቅ ውጊያ ሲዋጋ ቅዱስ ሚካኤል ኃይሉ ጉልበቱ በእግዚአብሔር ላይ የነበረው እምነትና ፍቅር ነበር። ለአምላኩ የነበረው ፍቅር ነበር እና አለቃ ነው ብሎ አልፈራውም። ምክንያቱም የመጀመሪያው ሉሲፈር የመላእክት አለቃ ነበር፣ በእግዚአብሔር ዙፋን ፊት የሚመላለስ ነበር። ኢሳይያስ ትንቢት ላይ ምዕራፍ 14 ቁጥር 12 ላይ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብን ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አንተ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። በሰሜን ዳርቻ በመሰብሰቢያም ተራራ ላይ እቀመጣለሁ፣ ከደመናዎችም ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓድ ወደ ጥልቅ ትወርዳለህ፣ የሚያዩህ ይመለከቱሃል። በውኑ ምድርን ያንቀጠቀጠ መንግስታትን ያናወጠ ዓለሙን ባድማ ያደረገ ከተሞችን ያፈረሰ ምርኮኞችን ወደ ቤታቸው ያልሰደደ ሰው ይህ ነውን ብለው ያስተውሉሃል። እንግዲህ ይሄ የሰይጣንን ውድቀት የሉሲፈርን ወይም የዲያብሎስን መጣል የሚያሳይ ማረጋገጫ ትንቢት ነው። ቀደም ብሎ ኢሳይያስ የተነገረው ነው። ይህንን ውድቀት ወይም ይህንን ውጊያ የተዋጋው ከሐሰተኛው መልአክ እግዚአብሔር ነኝ አምላክ ነኝ በማለት ሰማይን ሊረብሽ ሊበጠበጥ ከሞከረው መልአክ ጋር የተዋጋው ታላቁ መልአክ ቅዱስ ሚካኤል ነው። ዮሐንስ ራዕይ ምዕራፍ 12 ቁጥር 5 አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወለደች። ቁጥር 7 ላይ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱም ዘንዶን ተዋጉ። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእሱ ጋር ተጣሉ። ታላቅ ድምፅ በሰማይ ሰማሁ። አሁን የአምላካችን ማዳንና ኃይል ሆነ። እንግዲህ ታላቁ መልአክ ተዋጊ የነበረ የእግዚአብሔርን ክብር ለማስጠበቅ ፊት ለፊት የመጣ ትልቅ የመላእክት አለቃ ነው። እንግዲህ ሰኔ 12 ቀን የሚከበረው የቅዱስ ሚካኤል ሹመት ነው። ታላቁ መልአክ አለቃው የነበረው ስቶ የወደቀውን ሳጥናኤልን ተክቶ የመላእክት አለቃ የሆነበትን በዓል ነው ቤተክርስቲያን የምታስበው። ታውቃላችሁ፣ ሚዛን ይዞ አክሊል ጭኖ የምታዩት አንድ የምድር ንጉሥ ሲሾም፣ አንድ የምድር ገዢ ሲሾም እንደሚደረገው ሰው እንዲገባው አይደለ ስዕል የሚሳለው። በስዕል ዓለም ሰዎች ውስጣቸው ያለው የተረዱትን ነገር የገባቸውን ነገር ስዕል ያደርጉታል። ሚካኤል ተሾመ የሚለውን ሐሳብ
ሰዓሊያኑ እኛ ቤተክርስቲያን ኦርቶዶክሳውያን ሰዓሊያን ሲመለከቱት ሹመትን ለማሳየት አክሊል ይደፋሉ። ያው መላእክት ቅዱሳን መላእክት አክሊል ያደርጋሉ። 24 ሽማግሌዎች አክሊላቸውን አውልቀው በበጉ ዙፋን ፊት ሰገዱ ስለሚል አክሊል የክብር መገለጫ አክሊሎች አሏቸው። የአገልግሎታቸው አክሊል አሁን ይሄ የተዋጋው ውጊያ ትልቅ አክሊል ያሸልመዋል። ስለዚህ አክሊል አድርገዋል። ሁለት በአንደኛው እጁ ደግሞ መስቀል ይዟል። መስቀል ደግሞ የአዳኙ ኢየሱስ ክርስቶስ አገልጋይ ተላላኪ መሆኑን የሚያሳይ ምልክት ሲሆን እጁ ላይ ያለው ሚዛን በጽድቅ የሚያገለግል መሆኑን ሚዛን የጽድቅና የእውነተኝነት ምልክት ነው። በዚህ ሁኔታ ልብሰ ተክህኖ ወይም ደግሞ ልብሰ መንግስት ለብሶ በእኛ ቤተክርስቲያን የቅዱስ ሚካኤል ስዕል ይሳላል። በጣም ከምወዳቸው ኦርቶዶክሳውያን ስዕሎች መካከል አንዱ እሱ ነው። በጣም ገላጭ ነው እና ልብሱ ክህነትን የሚያሳያል። በእግዚአብሔር ዙፋን ፊት ገብቶ ምስጋናን የሚያቀርብ ካህን እንደመሆኑ ክህነትን ያሳያል። ደግሞ እንደገና ደግሞ እንደ ንጉሥ ስልጣን ያለው ወደ ምድር በመጣ ጊዜ ምድር የምትበራለት ትልቅ ግርማ ያለው መልአክ መሆኑን የሚያሳይ የእግዚአብሔር አገልጋይ መሆኑን የሚያሳይ ስዕል ተስሎ እናያለን። እንግዲህ ይሄንን ሹመቱን የምናከብርበት ቀን ነው ኅዳር 12 ቀን። ከዛ ውጪ ቅዱስ ሚካኤል ለሕዝቡ ሁሉ ደግሞ የሚቆም ጥብቅና የሚቆም በተለይ በመጨረሻው ዘመን ምድር ላይ ታላቁ መከራ ሲመጣ አብሮን ሆኖ የሚያገለግል ሕዝቡን የሚያበረታ መልአክ መሆኑን በዳንኤል ትንቢት ላይ እናነባለን። ዳንኤል ትንቢተ ዳንኤል ላይ ቅዱስ ሚካኤል ለሰው ልጆች በክፉ ቀን የሚደርስ መልአክ መሆኑን ጽፎልናል። ዳንኤል 12 ቁጥር 1 በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብ ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ መከራ ዘመን ይሆናል። በዚያ ዘመን በመጽሐፉ የተጽፎ የተገኘው ሕዝብ ሁሉ ይድናል ይላል። ሁሉ መዳንን እንዲወርሱ የሚያገለግሉ መላእክት ስለሆኑ ሕዝብን ከጥፋት የሚታደጉ ከእሳት የሚያወጡ መላእክት ናቸው። እግዚአብሔር ጌታ ስለሆነ በግርማዊነቱ፣ በአለቃነቱ፣ በገዥነቱ መላእክትን ያዛል። እነሱም በታላቅ ደስታ ሰዎችን ያገለግላሉ። በነገራችን ላይ ቅዱሳን መላእክት ቅዱስ ሚካኤልን ጨምሮ ሰዎችን በፍቅር የሚወዱ ናቸው። በአንድ ሰው መመለስ በሰማይ በዓል የሚያደርጉ ናቸው። አሁን እኛ ዛሬ ቅዱስ ሚካኤልን በዓል በምድር ላይ እንደምናስበው በእሱ በኩል እግዚአብሔር ያደረገውን ነገር እያሰብን እግዚአብሔርን እንደምናመሰግንና መልአኩን እንደምንወድ ሁሉ መላእክትም እኛ ስንመልስ አንዱ ሰው ወደ ቤተክርስቲያን ሲመጣ፣ ወደ ንስሐ ሲመጣ፣ ወደ ክርስቶስ ሲመጣ በሰማይ እልል እያሉ በዓል ያደርጋሉ ይላል። ያ ምንድነው? ልባቸው ሰዎችን በጣም የሚወድ ነው እና የሚያገለግሉትን ሰው እየወደዱ ነው የሚያገለግሉት። እየታከታቸው አይደለም፣ እየደከማቸው አይደለም የሚያገለግሉት። ስለዚህም ነው መላእክት የሰዎች ጠባቂዎች ተደርገው የሚመደቡት። ሰው በጣም አድካሚ ነው። ሰውን ማገድ፣ ሰውን ማገልገል፣ ሰውን መጠበቅ በጣም አድካሚ ነገር ነው። ታውቃላችሁ፣ እናት እንኳን ይደክማታል። ግን ውስጣችንን፣ ስራችንን፣ ገበናችንን፣ ውላችንን፣ አዳራችንን፣ ዋሻችንን እያወቁ ትተውን የማይሄዱ ስለሚወዱ ነው። ቅዱሳን መላእክት ሁሌ በአብ ፊት እየቆሙ የእግዚአብሔር አብን ፊት ስለኛ ይመለከታሉ። ጌታ ኢየሱስ እንደተናገረ ከነዚህ ከተናናሾች አንዱ እንዳትንቁ ተጠንቀቁ። መላእክቶቻቸው ዘወትር የአብን ፊት የአባቴን ፊት ያሉ ሁልጊዜ እኛ እንድንኖር እድሜ እንዲሰጠን እንዳንወድቅ፣ እንዳንቀሰፍ፣ በኃጢአታችን በበደላችን እንዳንወድቅ እግዚአብሔር ጊዜ እንዲሰጠን ለንስሐ እየለመኑ የሚያገለግሉ መላእክት እንዳሉ ጌታ ኢየሱስ አሳይቶናል። በአብ ፊት ይቆማሉ ማለት ይሄ ማለት እና ታላቁ መልአክ ቅዱስ ሚካኤል ሰው በተለይ በመከራው ቀን የሚደርስ መልአክ መሆኑን የሚያሳይ ነው። በታላቅ የመከራ ቀን ለሕዝብ ሁሉ መልአኩ ሚካኤል ይመጣል ይላል እና ለአንድ ሰው ብቻ ሳይሆን ሕዝብን የሚያገለግል መልአክ ነው። እስራኤልን በምድረ በዳ የመራ መልአክ ነበር። ኢያሱ የተመለከተው የመላእክት አለቃ እኔ ነኝ ብሎ የተገለጠለት እሱ ነው። የመላእክት አለቃ ስለሆነ ታላቁ አለቃ ተጽፏል። ስለዚህ ሕዝብን እስራኤልን የመራ ስለሆነ በደመና አምድ መጋቢ ብሉይ ተብሎ ቤተክርስቲያናችን ይጠራል። በብሉይ ኪዳን የነበረውን እስራኤል ብሉያን የጥንቷን እስራኤል ያገለገለ መልአክ ተብሎ ይጠራል። ግን በየዘመኑ ደግሞ ሕዝብን አገርን ያገለገለ ነው። የሚወዱትን አይደለም ትኩረት ያልተሰጡትን ሰዎች ሁሉ የሚወድ መልአክ ነው። አንድ ሰው
ከዓለም ሲመለስ ለመላእክት አይደለም ለአምላኩ እንኳን ግድ የለውም ማለት ታውቃላችሁ። ለአምላኩ ግድ የሌለው ሰው ግን ወደ አምላኩ ሲመለስ በሰማይ ታላቅ ደስታ ይደረጋል። መላእክት ሰዎችን የሚወዱት ወደውናል ብለው አይደሉም። እግዚአብሔርን ፈለጉ፣ ጠፉ፣ ከጥፋት ተመለሱ፣ ወደ ዘላለም ክብር ደረሱ ብለው ነው። እና ስለተወደዱ አይደለም የሚወዱ እንኳን ወደነው አይደለም ሳንወደው እንኳን መልአኩ የሚወደን ነው። እና እኛ ሳናውቀው በፊት ወደ እግዚአብሔር ስንመለስ በሰማይ ተድላ ደስታ ካደረጉ መላእክት አንዱ እና ቅዱስ ሚካኤል ጸሎቱ፣ አማላጅነቱ፣ ድጋፉ፣ ረድኤቱ ሁሌ ከኛ ጋር ከምንወደው ሰዎች ጋር አለ። እያንዳንዳችን ደግሞ በግል ሕይወታችን ይህንን ብንጠይቅ መቼም ብዙ እንናገራለን። በታላቁ መልአክ ስም ለምነን እግዚአብሔር ያደረገልን ነገር ብዙ ነው። ከዛ ውጭ በዛሬው ቀን የምንዘከረው ባህራን የተባለውን ወጣት ነው። ባህራን የሚባለው ወጣት አንድ ሰው ሊገድለው የሞቱን ደብዳቤ አስይዞ በላከው ጊዜ ታማኝ ስለሆነ ደብዳቤውን ሳይከፍት እሱ ወደ እዛ ባለጸጋ ሰው ቤት ሲሄድ እግዚአብሔር አስቀድሞ የወሰነለት ነበርና የባለጸጋውን ልጅ አግብቶ በክብር እንዲወርስ ይህን ግፈኛ ሰው ነበርና ባለጸጋው ሰው የግፉን ደሞዝ እግዚአብሔር ወስዶ ለዚህ ለባህራን ሊሰጠው አስቀድሞ ስላሰበ እሱ ባለጸጋው ሰው እሱን ለመግደል ቀድሞ ይህን ጉዳይ በራእይ ተመልክቶ ስለነበር የሚወርስ እሱ ነው የሚለውን ስላየ ለማስገደል ደብዳቤ ጽፎ ወደ ቤቱ ላከ፣ ወደ ባሮቹ ላከ። እንደደረሰ ግደሉት የሚል ደብዳቤ። ባህራን በመንገድ ደክሞት ባንቀላፋበት ታላቁ መልአክ መጥቶ ደብዳቤውን ቀየረው። የሞቱት ደብዳቤ ወደ ክብር ጽሑፉ ተቀየረ። እሱ አላወቀም። ከእንቅልፉ ነስቶ ልብሱን አራግፎ ወደ ተላከበት ሄደ። ታማኙ ባህራን የሞቱን ደብዳቤ ይዞ ሄደ። ባህር ላይ ተጥሎ ያደገ ነው። ከባህር የተገኘ ማለት ነው ባህራን ማለት። ከዛ በኋላ ሲደርስ ባሮቹ ተቀበሉት። ፊርማውን ሲያዩ የጌታቸውን እንደመጣ ልጄ እንዳሉለት ሀብቴን ስጡት፣ ደግሳችኋ ሰርጋችሁ አጋቡት የሚል መልእክት አገኙ። እንደተባለው ልጁን ዳሩ፣ ደገሱ፣ ልላሉ። ትልቅ ደግ ብዙ ቀን እየተበላ እየተጣጣ ያለ ጌታው መጣ። ተገሏል ብሎ በደስታ ሲመጣ ቤቱ በእልልታ ተሞልቷል። ምንድን ነው አለ። ያው አይ የላክልን ሰው ልጅ ድረንለት በደስታ እያለ ነው አሉት። በደም ፍላት ወድቆ ሞተ ይላል ያሰው። እና ይህንን ታላቁ መልአክ ቅዱስ ሚካኤል ለባህራን የሞቱን ደብዳቤ ቀይሮ እግዚአብሔር ያዘጋጀለትን ቀደም ብሎ የተነገረለትን እንዲወርስ ያገዘበትን ቀን ይታሰባል። እና ሰኔ 12 ቀን የምናከብረው ቅዱስ ሚካኤል በዓል ይሄ ነው። እንግዲህ የኛ ኦርቶዶክሳዊ ቤተክርስቲያን እያንዳንዱ ይሄ በእግዚአብሔር ቤተሰብ ውስጥ ቦታ ላላቸው ሁሉ ክብር ትሰጣለች። ምክንያቱም እኛ ሰማያዊ ቤተሰቦች ነን። ቤተሰብ ወንድም ተገሎ፣ እህትን አግልሎ፣ እናትን አግልሎ፣ አክስት አጎትን አግልሎ የሚባል ቤተሰብ የለም። አባት ብቻ ነው ዘመድ፣ እናት ብቻ ነው ዘመድ አይባልም። እኔ ኢየሱስ አስፈልገኝ በላት አስፈልጉኝ እምዬ ማርያም ብቻ የሚባል ነገር የለም። እኔ ኢየሱስ ብቻ ነው የሚያስፈልግ፣ ሌላ ነገር አልፈልግም። ከአምልኮ ጋር እያገናኙ ማክበርና ማምለክ ይለያል። አሁን ቅድም ያልነው ታሪክ ሁሉ ከአምልኮ ጋር አይገናኝም፣ ከአክብሮት ጋር ነው የሚገናኝ። እና እንኳን መላእክት አይደለም እኛ ሰዎች እንኳን ክብር አለን። ሰርግ አለን፣ ደስታ አለን፣ ልደት አለን፣ አንቨርሰሪ አለን፣ ሹመት አለን። ታውቃላችሁ እኛ እንኳን ሰዎች ክብር አለን እኮ። እንታጀባለን፣ ይደገስልናል፣ ይዘመርልናል። ለሰርጋችን፣ ለልደታችን፣ ለአንቨርሰሪያችን፣ ለሹመታችን ቀን ክብር አለ። ምክንያቱም የመለኮቱ ባህሪ ተካፋዮች ነው። መለኮቱ ክብር አለው፣ እኛም ክብር አለ። መለኮቱ ምስጋና አለው፣ እኛም ምስጋና አለ። መለኮቱ መዘከር አለው፣ እኛም እንዘከራለን፣ እንታሰባለን። በስማችን ሐውልት ይቆማል። በዓለም ፖለቲካ ሳይቀር አገርን ያገለግሉ ሰዎች በስማቸው ሐውልት ይቆማል። ለምን? ሰው ክብር አለ። ለምን? የመለኮቱ የክብሩ ተካፋዮች ነው። እኛም ሰዎች እንኳን ክብር አለ። ስለዚህ መላእክትን ስናከብር ትክክል ነው። እነሱ እኛም በሰማይ ሲያስቡን በፍቅር ትክክል ናቸው። እኛ ስንመልስ በእኛ ምክንያት ደስታ ሲያደርጉ ትክክል ናቸው። እኛን አላመለኩንም፣ አምላካቸውን አልተዉም። እኛን ስላሰቡ፣ እኛም መላእክትን ስላሰብን አምላካችንን አንተው እና በደስታ የምናከብረው ኦርቶዶክሳዊ ቤተሰብ ነን። ኦርቶዶክሳዊ ቤተሰብ ደግሞ ዮሐንስ ራእይ ምዕራፍ 3 ላይ እንደተገለጸው አይነት ትልቁ መድረስ ውስጥ የደረስን በአይላፋት መላእክት
በደስታው ለተሰበሰበ አእላፋት መላእክት ጉባኤ የገባን። ስለዚህ የመላእክት ጉዳይ ይመለከተናል። ወደ ጻድቃን መንፈሶች የደረስን፣ በክርስቶስ አምነው ወደ ሞቱ ቅዱሳን፣ ወደ አረፉ ቅዱሳን ህብረት ገብተናል። የእነሱ ጉዳይ ይመለከተናል። እነሱም እኛ ጉዳይ ይመለከታቸዋል። ህብረት ውስጥ ነው ያለን። ወደ በኩራት ማህበር፣ ወደ አመኑ አበው ማህበር፣ ወደ እነ አብርሃም፣ ወደ ይስሐቅ፣ ወደ እነ ዳዊት ማህበር ገብተናል። የእነሱ ጉዳይ ይመለከተናል። የእኛ ጉዳይ ይመለከታቸዋል። ወደ እግዚአብሔር አብ ደርሰናል። አምላካችን ነው፣ ዳኛችን፣ ንጉሳችን ነው። ወደ ክርስቶስ ደርሰናል። አዳኛችን ነው። ስለዚህ ህብረት ውስጥ ስለሆነ ያለነው የህብረታችን ማሳያ ነው መልአኩን የምናስብበት። ኦርቶዶክስ ቤተክርስቲያን ይህን የምታስበው ቤተክርስቲያን ውስጥ ስትገባ አይታችሁ ሆነ ቅዱሳን ስዕላቱ ይህን ይመሰክራሉ። በቃ በቅዱሳን የተከበብን መሆናችንን ነው የሚያሳየውና ይሄ እንግዲህ አምልኮን ይቃወማል ብለው የሚፈሩ ሰዎች አሉ። ትክክል አይደለም። አምልኮ ነው። ለእግዚአብሔር የሚውለው ክብር፣ ለእግዚአብሔር የሚሰጠው መንፈሳችን ውስጥ ያለ ነገር ነው። እሱ ልዩ ነው። እሱ ሌላ ነው። ግን ሰው ስለተወደደ ወይም ቅዱሳን ስለተወደዱ መላእክት ስለተወደዱ የሚከፋው አምላክ የለም። አምላክ ናቸው ብለን ግን የእግዚአብሔርን ቦታ ሰጥተን ግን ብንወስድ፣ እኛንም ብንወድ፣ ቅዱሳንንም ብንወድ፣ መላእክትንም ብንወድ ኃጢአት እንሰራለን። እንደ አምላክ ፓስተሮቻችሁን ብትወዱ፣ ካህናቶቻችንን ብንወድ፣ እንደ አምላክ ካየናቸው ኃጢአት እንሰራለን። ግን ክብር በመስጠታችን ግን ኃጢአት አይሰራም። ምክንያቱም እግዚአብሔር ጋር ክብር ለሚገባው ሁሉ ክብር ስጡ ይላል እና ታላቁን መልአክ በዚህ ምክንያት እናስባለን። የሰማኑን በልቦናችን ጻፍ። እግዚአብሔር ቸርነት፣ የእመቤታችን ረድኤት በረከት፣ የመላእክት ጥበቃ፣ የቅዱስ ሚካኤል ረድኤቱ አጋዥነቱ አብሯችሁን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም።